ትተኛለህ? ቤቶች የጎረቤት ልጅ ወድጄ ባይኔ ቤት ለምቦሳ ይላል። ግባ 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 ግባ። እንግዲህ አሁን የጠራንበት ቤት ጭራሽ ታናሽ ወንድሜ ቤት ድረስ ጋብዘሽ ምን ሰራለህ? ሚስቴ ቤት ምን አባት ሰራለህ አንተ? ማለት ምን ይሰራል እዚህ? እሱ ምን እየሰራ ነው? ወንድምሽ የኔ ወንድም ነው እንጂ አንቺ ወንድም ነው እንዴ? ያንተ ወንድም ማለት የኔ ወንድም ነው። አረ ነው እንዲህ የሚባል ነገር የለም። የኔ ወንድም የኔ ነው፣ የኔ እናቴ አባቴ ልጅ ነው። ያንቺ ምንሽም አይደለም። ስለዚህ ታናሽ ወንድሜ ነው። ታናሽ ወንድምሽ ከሆነ አንቺ ቤት ምን ይሰራል? የሚያክል ጎረምሳ አንቺ እንዴት ትጠር? እሱ ለምን ትጠሪው ያለሽ? ኖ እኔ እያለሁ እንዴት እሱን ትጠሪው ያለሽ? ቤትሽ ትልቅ ነው እኮ እሱ ምንድነው? ወላሂ የምታወራውን ታውቃለህ? ጎረምሳ ቤትሽ ድረስ ጠርተሽ ምን ይሰራል እዚህ እሱ? አሁን አይድ ናውጣ ሄዳለሁ ይውጣ። ኧረ ና ናውጣ። ምን ይሰራል እዚህ እሱ? እኔን ጠራሽኝ አይደለ? እኔን ከጠራሽኝ እኔን ነው። ታናሽ ወንድምሽ አይደለም የኔ ወንድም ነው። ኧረ ውጣ! ኧረ ተይው ይሄድ። ንቃይ መሰብሰብ ልጀምር ስለሆነ ይሄን ያዥ። ልቀቂኝ! ማሂ አትቀፊኝ! እኔን ልቀቂኝ! እኔ አውቃለሁ እኔ እኮ እንደምትወጂኝ አውቃለሁ። ግን እኮ ይቅርታ ብያወስተው እኮ ለምንድን ነው ይቅርታ የምትጠይቂኝ? በስነ ስርዓት ተቀበለኝ። እኔ መቀበል ብፈልግ ኖሮ እቀበልሽ ነበር። ሰላም እንድንሆን ነው የምፈልገው። እኔ እቃዎቼን ሰብስቤ መውጣት ነው የምፈልገው። ይሄ እኔ ነው፣ እኔ ነኝ የገዛሁት ሂጂ ወላሂ። እና የኔ ስጦታ ነው። ቤቴን እንድትመርቅልኝ እኮ ቤትሽን ሁላ የገዛሁልህን አበባ እኩል ትቀበለኛለህ ካልክ ወይ ሴት ልጅ አበባ መስጠት አትችልም? ሴት ልጅ አበባ መስጠት ትችላለች። ለምን አትችልም? ሴት ልጅ ብዙ ነገር መስጠት ትችላለች። ለምን አትችልም? ያለንበት ሁኔታ ምናምን በጣም ነው የሚያስጠላው አውቃለሁ። ግን አንዳንዴ ለብዙ ላለፍናቸው ነገራቶች ስንል መንከፍለው መስዋዕትነት አለ እና እኔ ልቤ በደንብ ነው የሚያውቀው። ማድረጉን አውቃለሁ፣ እንዳላጠፋው አውቃለሁ። ግን ምንም አንዳንዴ ለአንዳንድ ነገር ስትል መተው ያለብህ ነገር አለ። በቃ ለፈልክ ማስተናገድ ስንል እኔ በወንድ ቦታ ልሁንና እኔ አንተ ለማስደሰት ነው ማለት እንደምሞክር አሁን አንቺ እያወራሽ ያለሽው እኔ ለግዜ አበባን ሰተይም ቢሆን እኔ ልቤ ምናምን እያልሽ ነው። በነገራችን ላይ እኔ አንቺ እንደምወድሽ ታውቂያለሽ አይደል? ልቤ አንቺ ጋር ነው አይደል? ልቤ መልሽልኝና ሄጄ ሌላ ሴት ላፍቅርበታ፣ ሌላ ቦታ ሄጄ ሌሎች ሴቶችን ብዙ ሴቶችን እንዳፈቅርበት አንቺ ጋር ያስቀመጥኩትን ልብ ተናደድሽ? ደበረሽ? የደበረሽ ነገር አለ? ለምንድን ኮስተር ብለሽ የምታዩ ምንድን ነው? ሰላም ውድና የተከበራችሁ የሐሰን ፋሚሊዎች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና እንዴት ይዟችኋል? እኔ ጋር ምንም አይደለም ፋሚሊዎች፣ እኔ ደህና ነኝ። ያው ልክ እንደምታዩ ያው አያችሁ ፋሚሊዎች፣ በቃ እንደዚህ ነኝ። ምንም የሆንኩት ነገር የለም። በዚህ ሰሞን በጣም ብዙ የተፈጠሩ ነገራቶች አሉ። በጣም ብዙ የቱን ብዬ የቱን ማለት እንዳለብኝ አላውቅም። ያው አብዛኛውን አይታችኋል። ከዛ ውጪ ትላንትና ከኔ ሸሸት ነው መሰለኝ ይመስለኛል ማሂ ቤት ቀይራለች። ያው አንድ ሰፈር ነበርን፣ ትንሽ ከኛ ርቃለች ከኛ ሰፈር። ምክንያቱ አልገባኝም። ቤት የቀየረችበት ምክንያት ምን እንደሆነ ባላቅም ቤት ቀይራለች። እሱንም ደግሞ ዛሬ ደውላ ነው የነገረችኝ። እፈልግሃለሁ ቤት ና ብለኛለች። እኔ ቤት ናና
የምናወራው ነገር አለና እቤት እና ምናምን ብላ ጠርታኛለች። ለምን እንደፈለገችኝ አላውቅም። ምክንያቱም እቤት መተው ነበር። እሷም ጀለሷ ልበል እንዴ ጀለሷ ነው አይደል? ጀለሷ ቤቴ መተው ነው። በተራ በተራ ነው የመጡት በአንድ ቀን ልዩነት። ምክንያታቸው ምን እንደሆነ አላውቅም። በተራ በተራ ቤቴ እየመጡ የሚረብሹ ለምን እንደሆነ አላውቅም። ፍላጎታቸው በቃ እኔ አልፈልግም አትድረሱብኝ ካልኩኝ መብቴ ነው። በቃ አትድረሱብኝ ብያለሁ። እኔ ከጓደኛዬ ጋር ቤቴ ላይ አሪፍ ጊዜ ያሳልፍኩ ነበር። ኦልሬዲ አብረን ተኝተን ፊልም እያየን ነበር። ከዛ ውጪ አብረን ነበርን ቤት ውስጥ። ከዛ የፈለኩትን ነገር ባደርግ በራሴ ቤት መብቴ ነው አይደል? ልጅቷ ማን እንደሆነች ምንድናት ምን አያውቁም። በእርግጥ እኔም አልተናገርኩም። ጓደኛዬ ናት፣ ጎረቤቴ ናት። ጎረቤታችሁን ደግሞ የመንከባከብ ግዴታ አለባችሁ አይደል? ጎረቤቶቻችንን መንከባከብ አለብን። እራት በላችሁ እራት እንብላ መባባል አለብን። ቁርስ እንብላ መባባል አለብን። አንዳንዴ ደግሞ ጎረቤታችሁ ከፈራች ማን ነው ከፈራች እሷ ቤት ላድርም ይችላሉ። ችግር አለው? ያደረ ሁሉ አብሮ የተኛ ሰው ሁሉ በቃ ብልግና ነገር ያደርጋል ማለት ነው። ሁሉም ሰው የሚያስበው እንደዛ ነው። ከሴት ልጅ ጋር አብራችሁ ከሆናችሁ መንገድ ስትሄዱ ከታያችሁ በቃ የታየ ወንድ ከሴት ጋር የሆነ ሁሉ ይተኛል። ሁሉም ሴት ይሰጣል ማለት እኮ አይደለም አይደል? ማለቴ ሁሉም ወንድ ሴቶች የሚፈልገው ሌላ ነገር ነው ማለት ነው። በቃ እንደዚህ ነው የምንዛለቀው እንዴ? እኔ ዛሬ ከአንዲት ሴት ልጅ ጋር አብሬ ካፌ ቁጭ ካልኩኝ አሪያም ደግሞ ፊልም ካየን ወይንም ሌላ ቦታ የሆነ ቦታ ላይ ቁጭ ካልን በቃ ከእንትና ኮነች ልጅ ጋር ነበር አሰል ተኝቷል። ተኛና ከተኛን ትሰጠኛለች በቃ ግዴታ መስጠት አለባት። እንደዚህ አይባልም እና እንደዚህ አይታሰብም። ለማንኛውም ስለሱ ላወራ ላይ መጣሁት። ማንም አይመለከተውም ስለኔ። ዛሬ የመጣሁበት ዋነኛ ምክንያቴ ማሂ ፈልጋኛለች። አዲስ ቤት ቀይራለች እና ቤቷን እንዳይላት ይሁን ምን ይሁን አላውቅም። ቤቷን እንዳይላት ከሆነ እንሄዳለን። ምንም የሚያደባብረን የሚያጣላን ነገር የለም። እሄዳለሁ። ፏፈሽ ብዬ የመጣሁትም ለዛ ነው። እሄዳለሁ ዘና ብዬ እንደዚህ እያልኩኝ እቤት ገብተን እቃዎቿ ምናምን እናይላታለን። በዛውም እቃ አለኝ እሷ ጋር ከዚህ በፊት የሰጠኋት ትልቅ አሻንጉሊት፣ ትንሽዬ አሻንጉሊት እነዚህ እቃዎች አሉኛ። እነዛን እቃዎች ከሷ ወስድና ለሚገባው ሰው እሰጣለሁ። ለሚገባው ሰው እሰጣለሁ። እነዛን እቃዎችን እንዳለ አውጥቼ ለምፈልገው ሰው እሰጣለሁ። ምክንያቱም እሷ እቃዎቹ የምትፈልጋቸው አይመስለኝም። ያንተ ነገር በቃኝ ምናምን ብላለች እንደሰማችሁትና ከበቃት እቃዬን ወስዳለሁ ለሚገባው ሰው እሰጣለሁ ማለት ነው። እና ለሷ ደግሞ የሚሰጣት ሌላ አካል ካለ ቁጭ ብለን እናያለን። በነገራችን ላይ አዲሷ ቤቷን ያሳየኝ ያው የፈረደበት ካሜራማን ነው። የሁሉንም ቤት እየሄደ የሚያሳየው እሱ ስለሆነ በርታ። ቀን ደግሞ ይዘህ ከምትመጣ ሰዎች ማታ ሌሊት ላይ ምን እያደረጉ ነው ብለህ በቀዳዳ ከምታይ ይዘህ ስትመጣ ሌላ ጊዜ ግን ያስመታል። ብትናገር ይሻላል። ለማንኛውም ማሂ ቤት ብሎ ያመጣኝ እሱ ነው። እዚህ መደዳ ነው አዲሷ ቤቷ። አልገባሁኝም። ካሜራ ይዤ ከፋሚሊዎቼ ጋር አውርቼ ነው መግባት የፈለኩት። ገብተን ምን ይፈጠር ምን ቤቷ ምን አለ ሌሎች ጓደኞቿም ካሉ በዛው እናያለን። አዲስ ቤት ላይ ለብቻዋ አትቀመጥማ። በዛውም ሌላ ሰው ካለ ገብተን አይተን ፕሮግራም ካለ በልተን ጠጥተን ፏ ብለን እና ሐሰን ምን አይነት ሐሰን ነው ካላችሁ ከዚህ በፊት ሁለት አይነት ሐሰን እንዳለ ነው የምታውቁት። ሐሰን ምን አይነት እንደሆነ ቤት ገብተን አሳያችኋለሁ። ምን እንደማረጋት እኔ የማውቀውና እንግዳ ካለም እረብሻለሁ። ወላሂ ነው የምላችሁ። እንግዳ ካለም እረብሻለሁ፣ እንግዳ ከሌለም እረብሻለሁ። ዛሬ በቃ እንዴት እንደምረብሽ ደግሞ ላሳያችሁ። አብረን እንግባ። ካሜራማኑንስ እዚህ ነው ምርጫ። እዚህ ሆነንማ እሷ መምጣት አንችልም። ምን አልክ? በቃ ይገባለት ብሏል። ገብተን ቤቱን በአንድ እግር እናቁም። አዲሷ ቤቷን ቤት አመራረቅ እንዴት እንደሆነና ደህና ሰው ጠርታለች ቤቷ። አብራችሁ እዛው ደግሞ ማን ነው ይሳቅ ተብዮ ካለ በጣም ነው ደስ የሚለኝ። ከሌለም የለም ነው። ኑ ወደ እነ ማሂ ቤት። ክፍት ነው፣ ያው ድግስ ቤት ክፍት ስለሚሆን ብዙ ጊዜ ለዛ ነው። ና ግባ፣ አፏ በል እንደ ቤት ይኸው። በዚህኛው በዚህ
ይሄን አውቀው ነው የከፈቱት። በዚህ ለምን ደግሞ አይቻልም? ዋው አይ አንተ ግራውንድ ላይ መሆኑ በራሱ አሪፍ ይሄ ነው ማለት ነው። ምን ነው ቢተው እኛ ቤታው ቢቀር የጎረቤት ልጅ የጎረቤት ልጅ ወድጄ ባይኔ ይሄ ነው እርግጠኛ ቤቶች የጎረቤት ልጅ ወድጄ ባይኔ ቤት ለምቦሳ ይላል። ግባ 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 ግባ። እንግዲህ አሁን ይጠራንበት ቤት ጭራሽ ታናሽ ወንድሜ ቤት ድረስ ጋብዘሽ ምን ሰራለህ? ሚስቴ ቤት ምን አባት ሰራለህ አንተ? ማለት ምን ይሰራል እዚህ? እሱ ምን እየሰራ ነው? ወንድምሽ የኔ ወንድም ነው እንጂ አንቺ ወንድም ነው እንዴ? ያንተ ወንድም ማለት የኔም ወንድም ነው። አረ ነው እንዲህ የሚባል ነገር የለም። የኔ ወንድም የኔ ነው። የኔ እናቴ አባቴ ልጅ ነው። ያንቺ ምንሽም አይደለም። ስለዚህ ታናሽ ወንድሜ ነው። ታናሽ ወንድምሽ ከሆነ አንቺ ቤት ምን ይሰራል? የሚያክል ጎረምሳ አንቺ እንዴት ትጠሪ? እሱ ለምን ትጠሪያለሽ? ነው እኔ እያለሁ እንዴት እሱን ትጠሪያለሽ? ቤትሽ ትልቅ ነው እኮ እሱ ምንድነው ወላሂ የምታወራውን ታውቃለህ? ጎረምሳ ቤትሽ ድረስ ጠርተሽ ምን ይሰራል እዚህ እሱ? አሁን አይድ ናውጣ ሄዳለሁ ይውጣ። ኧረ ና ናውጣ። ምን ይሰራል እዚህ እሱ? እኔን ጠራሽኝ አይደለ? እኔን ከጠራሽኝ እኔን ነው። ታናሽ ወንድምሽ አይደለም የኔ ወንድም ነው። ኧረ ውጣ! ኧረ ተይው ይሂድ፣ ተንቀሳቀስ። ምንድነው ሀሳብሽ? ምንድነው አላማሽ? አንተ ራስህ አላማ ምንድነው? ማለት የኔን ታናሽ ወንድም ለምን ትጠሪያለሽ? አንቺ ቤትሽ ሌላ ሰው አጣሪም እሱን ከምትጠሪ ወንድም ማለት ያንተ ወንድም አይደለም። የኔ ወንድም የኔ ነው። አለቀ። አውቀህ ነው? ለምን? የምሬን ነው። ለምን ጠራሽ? ምንድነው የምርህ ሊሆን የሚችለው? ምን ይሰራል እሱ እዚህ? ምን ማለት ነው? ቤት አለው አይደል? ቤት አይሄድም እዛ። እዚህ ምን ይሰራል? ጭራሽ አበባ ይዞ ነው የመጣው። የኔ ታናሽ ወንድም ሆኖ ለአንቺ አበባ ይዞ ይመጣል። ለምንድን ነው እሱ? አሰን ይሄን ለአንተን የገዛሁት ነው። ሲጀመር የምታወራውን አንድ ወቅ ሲቀጥል ደግሞ እንዴት ኑር አበባ ለኔ ይዞልኝ ይመጣል? እና ይሄ አበባ ሌላ ሰው ነው ያመጣው ነው? ለአንተን የገዛሁት አበባውን አንቺ ለኔ አበባ ገዝተሽ ልትሰጪ ለምን? ደስ ብሎኝ። ቤትሽ ደግሞ ዋው ቤትሽ ያምራል። አበባውን ለምን ለኔ ታናሽ ወንድም ሰጪው? እሱ ያገዛሽ ነው አይደል? ና ምንም የሚያስፈራ ነገር የለም። ቤት ይሄ አዲሱ ቤትሽ ነው አይደል? ቤትሽን እንድመርቅልሽ ነው የጠራሽኝ ነው መሰለኝ ነው። ደነገጠች። እስኪ ፊቷን አሳየልኝ። ምንድን ነው የሚያስደነግጥሽ? አየሽ፣ በዚሁም ሰው ቤት ካሜራ እንዴት ተይዞ እንደሚካሄድ ላሳይሽ ብዬ ነው። አየሽ፣ እንደዚህ ነው ሰው ቤት ካሜራ ተይዞ የሚካሄድ። ጭራሽ ፊልምም እያያችሁ ነው። ብዙ ነገር ነው የሚታየው። ደህና ነገር እኔ ደህና ነኝ። ምንድን ነው ይሆንካ ማለት እያወራህ ያለው ነገር ራሱ እኮ ሊገባኝ አልቻለም። ምንድን ነው እያወራህ ያለው? ብቻ አልስቲ ቤትሽን እንድመርቅልሽ ነው የጠራሽኝ አይደል? ከዛ ቤትሽን ልመርቅ ስል በዛው እንግዲህ ካለ ቼክ እናድርግ ብዬ ነገርኳቸው። በዛውም ደግሞ እቃ አለኝ አልኳቸው። እንደምታዩት ይሄ እኔ ነው፣ እኔ ነኝ የገዛሁት እጄ ወላሂ። እና የኔ ስጦታ ነው፣ ይሄም የኔ ስጦታ ነው። እንትን ነው በቃ ንብረት መሰብሰብ ላይ ነኝ እና ሌላ ንብረት መሰብሰብ? የምን ንብረት? ለአንቺ በስጦታ መልክ የሰጠሁሽን እቃዎች መሰብሰብ ላይ ነኝ። ለሌላ ለሚገባው ሰው መስጠት ስላለብኝ የኔ ስለሆነ ማለት ነው። ይደብርሻል? አስበበት ነው እያልክ ያለው?
አዎ እኔ ደውዬ ስጠራ ሰላም ሆነ ነበር አይደለ? አውርተን እንደምትመጣ ማውቀው ምን ተማርኛ ኑርን ስታየው ልጁን አመናጭከ ነው ውጣ አልኩት። በቃ እኔ ማንም ተናግሬ ነው የመጣሁት። ምን ማለት ነው ተናግሬ የምትመጣው? ተመልሶ መጣ ነው ስልክ ረስተህ ነው ሲጀምር እንኳንም ረሳው። አትሄድም ነው ቁጭ በል። ለምንድን ነው የማይሄደው? ወንድሜ ነው በስነ ስርዓት አናግር። ወንድሜ ከሆነ ወንድሜ ጓደኛዬ ቤት ቆይ ወንድሜ ከሆነ ወንድሜ ጓደኛዬ ቤት ምን አባቱ ይሰራል? ምን ማለት ነው? ምን ይሰራል? ወንድሜ ከሆነ አስተሳሰብሽ ልንገርሽ። ወንድሜ ከሆነ ቆይ ፋሚሊዎች ወንድሜ ከሆነ የኔ ጓደኛ ቤት ወይንም ደግሞ ከበድ እናድርጎና የኔ ፍቅረኛ ቤት ምን ይሰራል? አንተ ምን አባቱ ይሰራል? ቆይ ምን ማለት ነው? አንተ የኔ ወንድም ሲመጣ ምናምን እንዴት ነው የምትንከባከበው? ከወንድሜ ጋር እንዴት ነው የምትሆነው? ከወንድምሽ ጋር ምን እችላለሁ? እንበላለን ምናምን ውጪ ቤት አይደለም ይሄ ቤት ነው። ቤትሽ ነው የጠራሽው። እንደምትመጣ ስላወኩ ነው ብቻ። ሲጀምር መምጣትም ይችላል በፈለገ ሰዓት። ነው የረበሽኝ ነው በቃ እኔ አሰን ልክ አይደለም። ኑር አውቆ ነው ውጣ ስልክህን ያዝ። ድጋሚ ደግሞ ስልክ ቁልፍ ምናምን አረሳማ ተመልሰህ ረሳው እንዳትል። ሲጀመር የመመላለሱ ሰበለት ሁሉ ነው ሻውን አውቀ ነው አይደለም አውቀ ነው ሀሰን አውቀ ነው። ምን ቅድም ምንድን ነው ከመጣሁት ቤቴን እንድትመርቅልኝ ሁላ የገዛሁልህን አበባ እኩል ትቀበለኛለህ አልክ ወይ? ሴት ልጅ አበባ መስጠት አትችልም? ሴት ልጅ አበባ መስጠት ትችላለች። ለምን አትችልም? ሴት ልጅ ብዙ ነገር መስጠት ትችላለች። ለምን አትችልም? ያለንበት ሁኔታ ምናምን በጣም ነው የሚያስጠላው አውቃለሁ። ግን አንዳንዴ ለብዙ ላለፍናቸው ነገራቶች ስንል መንፈስ ነው መስዋዕትነት ያለው እና እኔ ልቤ በደንብ ነው የሚያውቀው። ማድረጉን አውቃለሁ፣ እንዳላጠፋው አውቃለሁ። ግን ምንም አንዳንዴ ለአንዳንድ ነገር ስትል መተው ያለብህ ነገር አለ። በቃ ላሳለፍናቸው ነገር ስንል እኔ በወንድ ቦታ አሉንና እኔ አንተ ለማስደሰት ነው ሞክሪ። አሁን አንቺ እያወራሽ ያለሽው እኔ ለጊዜ አበባኔ ሰተይም ቢሆን እኔ ልቤ ምናምን እያልሽ ነው። በነገራችን ላይ እኔ አንቺ እንደምወድሽ ታውቂያለሽ አይደል? ልቤ አንቺ ጋር ነው አይደል? ልቤ መልሽልኝና ሄጄ ሌላ ሴት ላፍቅርበታል። ሌላ ቦታ ሄጄ ሌሎች ሴቶችን ብዙ ሴቶችን እንዳፈቅርበት አንቺ ጋር ያስቀመጥኩትን ልብ መልሽልኝ። በዛው እንደው እቃዎቼን ስወስድ እሱን ነበር ረስቼው ነበር። እሱ አውተስቲንግና ወስጄ እንደፈለግኩ ልሆንበት አይመስልሽም? ይቅርታ። ለምን ይቅርታ የምትጠይቂኝ? ምን አጥፍተሽ? እኔ አጥፍቻለሁ ሳይሆን ምንም ያጠፋሽው ነገር የለም። አሁን እቃዬ መሰብሰብ ልጀምር ስለሆነ ይሄን ያዥ። ልቀቂኝ፣ ማይ አትቀፊኝ፣ እኔን ልቀቂኝ። እኔ አውቃለሁ እኔ እኮ እንደምትወጂኝ አውቃለሁ። ግን እኮ ይቅርታ ብያወስተው እኮ ለምንድን ነው ይቅርታ የምትጠይቂኝ? በስነ ስርዓት ተቀበለኝ። እኔ መቀበል ብፈልግ ኖሮ እቀበልሽ ነበር። ሰላም ምንድን ነው የምፈልገው? እኔ እቃዎቼን ሰብስቤ መውጣት ነው የምፈልገው። ለዛ ነው የመጣሁት። እንዳቅፍሽ ከፈለግሽ ደግሞ ነይ አቅፍሻለሁ። የምር ሙድ እያስፈራ። ለምንድን ነው ሙድ የሚይዘው? ለምን ብዬ ሙድ ይዛለሁ? ለምን ብዬ ሙድ ይዛለሁ? ንገሪኝ። እንዴት ነው የማታውቂው? ምን አድርጌ ነው ይሄን ማለት ነው? ምንም አላደረኩም እኮ። ምንም አላደረገችም። ስለዚህ ቆይ ምንድን ነው የደበረሽ? እቃዬን ልወስድ ነው ማለት ነው የደበረሽ? ያስቀመጥኩትን እቃዎች የሰጠሁሽን ንብረቴን ልወስድ ነው ያስደብራል? ይሄ ምንድን ነው የምትፈልጊው? ወይንስ ማን ነው ቤትሽን እንደዚህ ያስተካክልልሽ? ላስተካክልልሽ? ደርድርሽ በትክክል ስራ እንዲበዛብሽ ነው የምትፈልጊው? የጠራሽኝ ለዛ ነው? ምን እንዳደረግልሽ ነው የጠራሽኝ?
እቃዎቹ እንዳለ ተገልብጠው መቆም አለባቸው። ሁሉም እቃዎች አንተን የቀረው መገልበጥ፣ ሁሉም እቃዎች መገልበጥ አለባቸው ቤት ውስጥ ያሉት። ከዛ ያንቺ ተራ ነው፣ አንቺም ትገለበጫለሽ እንደኔ ማለት የኔ ናቸው። በነገራችን ላይ ወላሂ የኔ ናቸው ሽንጉሊቶች። ስለዚህ የኔ ዕቃ ላይ የተሰጠ ነገር እኮ የኔ አይባልም። የኔ ዕቃ ላይ እንዴት የሰጠኝ ነገር እኮ የኔ ነው ማለታችን መብቴ ነው። የራሴን ዕቃዎች ላይ እንደፈለኩ ነው እንደፈለኩ ላድርጓቸው፣ እንደፈለኩ ይሁኑ፣ የኔ ናቸው ይሻላል። ስለዚህ አሁን የቀረውን ዕቃ ካለ ስጪኝና ዕቃዎችን ሰብስቤ ልሄድ ነው። ቀሪ ዕቃዎችን ስጪኝ። ሴትዮዋ ቃል ገቢ ለምንድን ነው? ኦኬ እንደ እኔ አንዴ ሰጠሁሽ፣ ዕቃዬን ሰብስቤ እሄዳለሁ። ለሌላ ሰው እሰጣለሁ፣ ለሚገባው ሰው። የሚገባው ሰው ምን ማለት ነው? በቃ አንቺ ካልተገባ መብቴ ነው። የራሴ ናቸው አይደል? የራሴ ዕቃ መስጠት ደግሞ እችላለሁ። ይህ ማለት መብቴ እኮ ነው እንዴ። ኦሆ ረጉዴ። ሌላ ምንድን ነው ያለኝ አንቺ ጋር የረሳሁት ዕቃ ካለ? ሌላ የረሳሁት ብታስታውሹ። ምንም አይደብርሽ። እኔ እንዲደብርሽ አልፈልግም። በነገራችን ላይ ማይ ለምን እንዳልኩሽ ታውቂያለሽ? እኔ በጣም ነው የምወድሽ፣ በጣም ነው ብዙ ነገሮችሽ የሚመቹኝ። ግን አንዳንዴ እንደዚህ አይነት ነገር ያጋጥማል። ሁሉም ሰው ጋር ይፈጠራል፣ ተፈጠረ። ስለዚህ የሰጣችሁትን ዕቃ ደግሞ የመውሰድ መብት አላችኋል። አንቺም የሰጠሽኝን ዕቃዎች በመልስልሽ ደስ ይለኝ ነበር። ያ ደግሞ አይሆንም፣ አልመልስም። እኔ ስግብግብ ስለሆንኩኝና የኔን ዕቃ ነው መሰብሰብ የምፈልገው። በቃ አሁን ይህንን ግን ገና ቆይ መኪና ወጥቼ መኪና አልፈልግና ወጥቼ ወስደዋለሁ። ይሄ ይቀመጥ፣ መጥቼ ወስደዋለሁ። ይሄ ደግሞ ቀላል ስለሆነ በእጅ ይዤ እሄዳለሁ። ይሻለኛል። ተናደድሽ? ደበረሽ? የደበረሽ ነገር አለ? ለምንድን ነው ኮስተር ብለሽ የምታዪው? ምንድን ነው? ምን አጠፋኝ? ቤትሽን ሰራበት ድረብሸው፣ እንደዚህ ልበጥብጠው በደንብ እንደዚህ እቃዎቹን እንደዚህ 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 ነው የምትፈልጊው ነው? ሌላስ ምን ላድርግ? ስራ ማበዛብሽ? ቲቪዎቹ ምናምን ውጪ ላውጣቸው? ለጣበልሽ? በውሃ ውሃ ልድፋበት? እሱ ነው የምትፈልጊው? አትናገሪ። ለማንኛውም ምንም ነገር እንዲደብርሽ አልፈልግም። በቃ እና ቤትሽ ተመርቋል፣ ቤትሽ ያምራል። ስለ ሁሉም ነገር ቡዳ ሆንሽ እኮ አታወሪም እንዴ? ተለጎመች አይደል? ልጉም ሆነች አይደል? ለምን አታወሪም? አናግረሻቸዋል? ለምን እኔም ስለምፖስተው ቪዲዮ ሰላም በይ እስኪ። ሰላም ቤተሰቦች በይ። ማሂ ሄይ ቆንጂት ቆንጂት ያለች አታወሪም? ተለጎምሽ? አበባዬን ወስዳለሁ። አበባዬን ደግሞ ማለት ነው ምን እንደማረጋት አሳይሻለሁ። ምንድን ነው የምትሰሪው? ለምን ነው የምታነሺው? ለምን መጥቶ ወይ የኔ ታናሽ ወንድም ወይ ወንድምሽ መጥቶ ያንሰው አይመስልሽም? አይሻልሽም? እንደዛ እነዚህንም ልበጥብጣቸው። ጫማዎችሽ ጫማ ነው ይሄ እዚህ ውስጥ ያለው እዚህ በዚህ ፕላይ በተናልኝና እዚህ ነው የኔ። የሆነ ጊዜ ነግሬያቸዋለሁ።
የኔ እሷ ጋር ይቀመጥና የእሷ ሲሰጣት የኔ ይወስዳሉ። እስከዛ እሷ ጋር ይሁን ብዬ ነበር የሰጠኋት። ለማንኛውም መኪና ይዤ መጥቼ አሻንጉሊቴን እወስዳለሁ። አበባሽን ወስጃለሁ። ሁለተኛ እንዳትደርሽ እኔ ጋር ሰሜድሻለሁ። ናኑታ አንተ ናውጣ እንዴ መነጽር ገለጽ ነበር። መነጽር ረሳሁ። ሶሪ አትዘኝ። አይዞሽ አዘይ በሚገደላችሁ